በወልቃይት ተደጋጋሚ የድሮን ድብደባዎች ሲፈጸሙ ማሉ ተሰምቷል። በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ መሆኑ ተነግሯል። ጦርነቱ ከወልቃይት እስከ ራያ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ሲሰማ ህወሓት ስለ ጦርነቱ አሁናዊ ሁኔታ መግለጫን አውጥቷል። ዝርዝር የምታደምጡት ቀዳሚው መረጃችን ነው። ህወሓትም በሰበር ዜና ሸረሪና ሱዳን ውስጥ ባሉ ኃይሎች ቻችን ላይ የብልጽግናው መንግስት ድብደባ ፈጽሟል ብለዋል። የትግራይ ህዝብ እንዲነሳ ክተትም ታውጇል። በዝርዝር የምንመለከተው መረጃም ይሆናል። በሌላ መረጃ በወልቃይት ጉዳይ የመጨረሻ ውሳኔም ተላለፈም። በአማራና በትግራይ ይገባኛል ጥያቄ የሚነሳበት ወልቃይት ላይ ጦርነቱ ከመከሰቱ አስቀድሞ የፌዴራል መንግስቱ የሰጠው ውሳኔ ይፋ ተደርጓል። በርካቶችንም እያነጋገረም ይገኛል። በዝርዝር የምታደምጡት ሌላኛው መረጃችን ነው። ይህ በእንዲህ እንዳለ ከመቶ በሚበልጡ ድሮኖች ተደብድበናል ሲሉ ፕሬዝዳንቱም ተናገሩ። ጦርነቱ በተባባሰበት ወቅት ዛሬ በ35 ሚሳኤልና በ185 ድሮኖች ተደብድበናል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪም ገልጸዋል። በምስራቅ አውሮፓ ታይቶ የማይታወቅ ጦርነት ፈንድቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራም በወልቃይት ጉዳይ የመጨረሻ ውሳኔም ተላልፏል። በአማራና በትግራይ ይገባኛል ጥያቄ የሚነሳበት ወልቃይት ላይ ጦርነቱ ከመከሰቱ አስቀድሞ የፌዴራል መንግስቱ የመጨረሻውን ውሳኔ በጠቅላይ ሚኒስትር አብይ አህመድ አማካኝነት ይፋ ተደርጓል። በትግራይና በአማራ ክልሎች መካከል ለዓመታት የደም መፋሰስ ምክንያት የሆነው ወልቃይትን በተመለከተም የፌዴራል መንግስቱ የሰጠው ይፋዊ ውሳኔ በፖለቲካ ምህዳሩ ላይ ከፍተኛ መነጋገርን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረገው ቆይታ የወልቃይትን ጉዳይ ሁለቱን ክልሎች በማይጎዳ መልኩ እንዲተዳደር ውሳኔ መተላለፉን ገልጿል። በሁለቱ ወገኖች በኩል መንግስት ላይ እየተሰነዘረ ያለው ከባድ ውግዘት እንዲሁም ጫና ሲያስረዱ፣ በትግራይ ኃይሎች በኩል የፌዴራል መንግስቱም ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ ባይልም ይሆን በሰላማዊ መንገድ ቦታችንን ማስመለስ እንችላለን፣ ይህንን እናደርጋለን፣ እንቅፋት ሆነብን የፌዴራል መንግስቱ ነው የሚል ከባድ ዛቻ እየቀረበ መሆኑን ገልጸዋል። በአማራ ኃይሎች በኩል ደግሞ ከጦርነቱ በኋላ የወልቃይት አካባቢ በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስቱ አልመልስም በማለቱም ሁለቱም ወገኖች ጣታቸውን 4 ኪሎ ላይ እየቀሰሩ መሆናቸውንም ገልጿል። ይህ በእንዲህ እንዳለ የምንፈተው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት ብቻ ከሆነም ዘላቂ ሰላም አይመጣም የጊዜ ጉዳይ እንጂ መልሶ ግጭት ይፈጠራል። መልሶ ግጭት የሚፈጠር ነገር ለአጭር ጊዜ እፎይታ ብለን ለአንዱ ወገን ብንወስን ነገሩ ለጊዜው ያዳፍናል እንጂ ከካቴናው አይጠፋም በማለት አንዱን ክልል ብቻ የሚያስደስት የሁሉ ውሳኔ ሀገርን የሚያፈርስ ነው ብለዋል። ጠቅላይ ሚኒስትሩ በመጨረሻም ይህ አብረው ብዙ ታሪክ ያሳለፈ ህዝብ ችግሩ በዘላቂነት ሊፈታ የሚችለው በጠመንጃ ፈሙዝ ወይንም በአቋራጭ የፖለቲካ ውሳኔ እንዳልሆነ አስረግጠውም ተናግረዋል። ወደ ወሳኙ መረጃችን ስናምራ በወልቃይት ተደጋጋሚ የድሮን ድብደባዎች ሲፈጸሙ መዋሉ ተሰምቷል። በወልቃይት ግንባር የተቀሰቀሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለና እየተስፋፋ መሆኑ ተገልጿል። ጦርነቱ ከወልቃይት እስከ ራያ ከአፋር እስከ ኤርትራ ድንበር የተፈጠረውን ውጥረት እያፈነዳ መሆኑ ሲሰማ ህወሓት ጦርነቱ በይፋ መታወጁን አረጋግጠዋል። የኢትዮጵያ አየር ኃይል በበኩሉ በዛሬው ዕለት በወልቃይት በሁመራና በሸረሪና አካባቢዎች ላይ በሚገኙ የመከላከያ ሰራዊት ጥቃት በፈጸሙበት የህወሓት ኃይሎች ላይ ተደጋጋሚ የአየር ድብደባዎች መፈጸሙን አረጋግጧል። በወልቃይት ጫፍ ሸረሪና በተከፈተው ውጊያ የህወሓት ወታደራዊ ካምፖች መውደማቸውንና በርካታ የቡድን ታጣቂዎች መገደላቸውን ከአካባቢው የወጡ መረጃዎች አመላክተዋል። ህወሓት በሱዳን ውስጥ በውጭ ኃይሎች ድጋፍ ያደራጀው አርሚ 7 የተባለው የህወሓት ጦር በወልቃይት በኩል ጦርነት ሲከፍት በሌሎች ግንባሮች ያለው ውጥረት እየፈነዳ መሆኑም ተነግሯል። ከሰሞኑ አልፎ አልፎ ተኩስ ሲሰማበት በነበረው በራያ ግንባር የከባድ መሳሪያ ተኩስ እየተሰማ መሆኑን የሚያመለክቱ መረጃዎችም ተሰምተዋል። ከሰሞኑ በራያ ግንባር ህወሓት ከፍተኛ ኃይል አስጠግቶ ዝግጅት ሲያደርግ እንደነበረ
መዘገባችን የሚታወስ ሲሆን በመከላከያ ሰራዊት በኩልም በተጠንቀቅ ቆሞ ሲጠብቅ እንደነበርም ተሰምቷል። ህወሓት በራያ ግንባር ያሰፈረውን ኃይል ዞብል አስጠግቶ ምሽግ መያዙን ተከትሎም ከርቀት ተኩስ እየሰማ እንደሆነም ከአካባቢው የወጡ መረጃዎች አመላክተዋል። በተመሳሳይም በአፋር ክልል በኩል ትግራይን በሚያዋስኑ አካባቢዎች ከፍተኛ ፍጥጫ መፈጠሩን የሚያመለክቱ መረጃዎችም ወጥተዋል። በትግራይና አፋር አዋሳኝ አካባቢዎች የተፈጠረው ወታደራዊ ፍጥጫ አልፎ አልፎ በተኩስ ልውውጥ የተደገፈ መሆኑን የሚታወቅ ሲሆን ዛሬም የከባድ መሳሪያ ተኩስ የሚሰማባቸው ቦታዎች መኖራቸው ተጠቁሟል። አስቀድሞ ህልውናዬን በብልጽግናው መቃብር ላይ አረጋግጣለሁ በሚል ጦርነት ካወጀ በኋላ ተጠቃሁ ያለው ህወሓት የመከላከያ እርምጃ ውስጥ መግባቱን አስታውቋል። የወልቃይት ጫፍ ሽሬሪና ላይ በከባድ መሳሪያና በድሮን ጥቃት ተከፍቶብኛል ያለው ቡድኑ በይፋ እርምጃ መጀመሩን ገልጿል። ብልጽግናን አስወግዳለሁ በሚል ዝግጅት እያደረገ የነበረው ህወሓት በወልቃይት ግንባር ጦርነት በግልጽ መጀመሩን አረጋግጧል። በሌላ በኩል ከፍተኛ የተባለው የጦር ኃይል ሙሉ በሙሉ መደምሰሱ ተነግሯል። የኢትዮጵያን ድንበር ጥሶ ሊገባ የነበረው የህወሓት የሱዳንና ኤርትራ ኃይሎች በብልጽግናው ሰራዊት በተወሰደ እርምጃ መደምሰሱንም ተናግሯል። ከሱዳን ጋር አብረው እየተዋጋ ያለው የህወሓት አርሚ 70 ከሻቢያ ጦርና ከሱዳን ጋር ተጣምሮ ድንበር ጥሶ ለመግባት ሞክሮ ነበር የሚሉት ምንጮቻችን እንቅስቃሴውን ሲከታተል የነበረው የኢትዮጵያ አየር ኃይል በድንገት በወሰደው ተደጋጋሚ የአየር እርምጃ ጦሩ ሙሉ በሙሉ መደምሰሱን ከአካባቢው የወጡ መረጃዎች ገልጸዋል። ይህንኑን የሀገር መከላከያን እርምጃ የወገዘው የህወሓት ልሳን የሆነው ድምፅ ወያኔ የብልጽግና መንግስት በሱዳን ሸረሪና አቅጣጫ ጥቃት ሰነዘረብኝ በማለት ለትግራይ ህዝብ ተነሱ የሚል የክተት ጥሪን አቅርበዋል። ወቅታዊ ሁኔታዎችን ለማሳወቅ በሚል መግለጫ በድሮና በከባድ መሳሪያ በሸረሪና በሚገኙ ኃይሎች ላይ እርምጃ መውሰዱን አመላክቷል። ከግንባር ያገኘናቸው መረጃዎች እንዳመለከቱት በሱዳን በኩል ተነስተው በሸረሪና የድንበር አካባቢ ትንኮሳ የፈጸሙ የጦር ኃይሎች በሙሉ መመታታቸውንና ጥቃቱ መክሸፉን ለመንግስት ቅርበት ያላቸው የመገናኛ ብዙሃን ዘግበዋል። ከተካሄደው የእግረኛ ውጊያ በተጨማሪም የኢትዮጵያ አየር ኃይል በተደጋጋሚ የድሮን ጥቃቶችን በመጠቀም በድንበር አካባቢ በሚገኘው ወታደራዊ ጣቢያና የጦር መሳሪያ ማከማቻዎች ላይ አደገኛ እርምጃ መውሰዱ ተሰምቷል። ከአካባቢው የወጣው ተንቀሳቃሽ ምስል እንደሚያመለክተው በርካታ የጦር መሳሪያ የጫኑ ተሽከርካሪዎች በእሳት ተያይዘው ሲቃጠሉ መመልከት ችለናል። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራም ከመቶ በሚበልጡ ድሮኖች ተደብድበናል ሲሉም ፕሬዝዳንቱም ተናገሩ። በምስራቅ አውሮፓ ያለው ጦርነት በተባባሰበት ወቅት አስደንጋጭ መረጃ አሁን ከዓለም አቀፍ መገናኛ ብዙሃን ተሰምቷል። በሩሲያ ኃይሎች በተፈጸመ አደገኛ ጥቃት የሚሳይል ማዕበል በዩክሬን ዋና ከተማ ኬቪንና በሰባት ወረዳዎች ላይ በይፋ ወርዷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ በ35 ሚሳይሎች እና በ185 እጅግ ዘመናዊ ድሮኖች ተደብድበናል በማለት ዓለምን ያስደነገጠውን እውነት አረጋግጧል። ከተማዋ በእሳት ጋይታለች። መሰረተ ልማቶች ወድመዋል። የሊቱዌኒያ ኤምባሲ እስከ መጨረሻ መደምሰሱ ተሰምቷል። ዛሬ ከንጋት ጀምሮ የሩሲያ ኃይሎች በኬቪንና በአካባቢው ላይ የፈጸሙት ጥቃት ከዚህ ቀደም ከነበረው የጦርነት ውሎች ሁሉም እጅግ የከረረና አውዳሚ እንደነበርም ተነግሯል። መረጃውን ይፋ ያደረጉት ፕሬዝዳንት ቮሎዲሚር ዜሌንስኪ ከማታ ጀምሮ በኬቭና አካባቢው ላይ የሩሲያ የፈጸመችውን አሰቃቂ ጥቃቶች ተከትሎ አስፈላጊውን ግብረ መልስ እየተከናወነ ነው ብለዋል። በከተማ ውስጥ በርካታ ቦታዎች ላይ ግዙፍ የእሳት ቃጠሎች ተነስተዋል። ቢያንስ 7 ወረዳዎች ሙሉ በሙሉ የጥቃቱ ሰለባ ሆነዋል ብለዋል። ሩሲያ የመኖሪያ ህንፃዎችን፣ ትምህርት ቤቶችን፣ የዲፕሎማሲ ተቋማትንና ቁልፍ መሰረተ ልማቶቿን ኢላማ አድርጋ መደብደቧን የገለጹት ዜሌንስኪ እስካሁን በተረጋገጠው መረጃ ቢያንስ 9 ንጹሃን ዜጎች ህይወታቸው ማለፉንና በርካቶች ላይ የመቁሰል አደጋ መድረሱን አስታውቋል። በዓለም አቀፍ መገናኛ ብዙሃን እንደ ሮይተርስና ሲኤንኤን ባሉ የዜና ምንጮች የተዘገበ ያለው መረጃ እንደሚያመለክተው የዛሬው ጥቃት የተፈጸመው በግዙፍ የጦር መሳሪያ ማዕበል መሆኑ ተሰምቷል። ዜሌንስኪ በይፋ ባስታወቁት መሰረት የዛሬው ደብደባ የተከናወነው በ35 ሚሳይሎችና በ185 የተለያዩ አይነት እጅግ አደገኛ ድሮኖች አማካኝነት ነው ብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።